ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። እናንተ ያነጣጠራችሁት ሁላችሁም በግል አብይ አህመድ ላይ ነው። አብይ አህመድ ማን ነው? ከየት መጣ? ምን አደረገ? ምን ሊያደርግ አስቧል? የሚለውን አብይ ላይ ነው ያነጣጠራችሁትና ሽመልስ አብዲሳ ለምን አብይ ተነካ ነው? ከዚህ በፊትም ይላል አብይም መንካት የኦሮሞን ህዝብ መንካት ነው የሚልም የኦሮሞን ህዝብ ከአብይ ጋር እኩል ማድረግ አንዱ ሲነካ አንዱ መጎዳት አድርጎ የገለጸበት ሁኔታ ነው። እሱ ትልቅ ነው፣ ትልቅ ስራ እየሰራ ነው፣ እነሱ ስለማይሰሩ ነው የሚለው በዋናነት እናንተ አብይ አህመድ ላይ ያነጣጠራችሁ ነው። አብይ አህመድ ወጥቶ ለምን አይናገርም? እንግዲህ የምታውቁት ነው። ብዙ ጊዜ አብይ አህመድ በእነሱ አንደበት ሆኖ ነው የሚገልጸውና ያንን ያየንበት አብይ አህመድ ወጥቶ ያልተናገረው ሽመልስ አብዲሳ የተናገረው የአብይን አቋም ወይም የአብይን መልእክት ነው እየሰማ ነው ማለት እንችላለን። የሸገር ከተማ ላይ ነው አመሰራረቱ ላይ መረጃው ካለ አሁን እሱ የሸገር ከተማ መስረታ የኦሮሞ ህዝብ ስኬት የትግል ስኬት ነው ብሎ ነው የገለጸው። የኦሮሞ ህዝብ ትግል ስኬቱ እንዴት ነው ሸገር ከተማ ላይ ሊታይ የሚችለው? ምን ተሰራ? ምናልባት እናንተ መረጃ በደንብ ይኖራችኋል። እኛ እስከምናውቀው ድረስ የመሬት ዝርፊያ ነው የተከናወነው። በሽመልስ አብዲሳ በአብይ አህመድ ኔትወርክ ውስጥ ያሉ ባለስልጣናት፣ ነጋዴዎች፣ ባለሀብቶች ከመሬት ዝርፊያው ነው የተሻሙት። ከዛ ባለፈ ጠብ ያለ ነገር ሸገር ከተማ በሚሉትም ደረጃ የተመሰረተ እንደውም ገበያ እየሸሸ ነው፣ ቢዝነሱ እየሸሸ ነው። እዛ የነበረ ሰው በሙሉ ወጥቶ እየጠፋ ነው ያለውና የኦሮሞ ህዝብ ስኬት ተደርጎ ሲገለጽ ምን ማለት ነው? የናንተ ምስክርነት የናንተ ወጥቶ በዚህ ደረጃ ለህዝብ ተቆርቋሪ ሆናችሁ ግድ የለም አደጋው ለኦሮሞ ህዝብ ነው ከምንም በላይ በስሙ እየማሉ ስልጣን የያዙ ሰዎች ልክ ህወሓት በትግራይ ህዝብ እየማለ መጨረሻ ላይ ሲወድቅ የትግራይ ህዝብ ላይ ነው የወደቀው። የትግራይ ህዝብ ትልቅ ዋጋ ከፍሏል። አሁንም እኛ የኦሮሞ ኪለን በኦሮሞ ቁመት ልክ ነው ይሄን ፓርቲ የመሰረት ነው የኦሮሞ ፓርቲ ነው እያሉ በየጊዜው የሚገልጹት እነ ሽመልስ አብዲሳ ነገ የኦሮሞን ህዝብ ምን ሊያደርጉት እንደሚችሉ አደጋው ታይቷችሁ ከወዲሁ ያስጠነቀቃችሁ ነው ያላችሁት። እንደው የናንተ መውጣት ያነቃቃው የኦሮሚያ ብልጽግና አመራር አለ ወይ? ልክ ናችሁ? ይሄ ነገር ተገቢነት ነው? አደጋው እየታየን ነው። በቅርቡ አቶ በቀለ ገርባ የተናገሩትም አለ። በመጨረሻው ሰዓት የኢትዮጵያ መሪዎች አንዳንድ ነገር ማስተካከያ ያደርጋሉ። አብያውንም ማስተካከያ የሚባል የለም። ነገሮች ከእጁ እያመለጡ መሆኑ እንኳን እያወቀ አሁንም ጦርነት ነው የሚለው። ጦርነት ለመክፈት ነው ሙሉ ፍላጎት ያለው። ስለዚህ ምን ይላሉ እንደው የኦሮሚያ ብልጽግና አመራሮች ቅልብ ያላቸው ችግሩ የታያቸው ከዚህ ከንብላውና ከንጋጠው ማህበር ውጪ የሆኑ የኦሮሞ ብልጽግና ባለስልጣናት ምን ይላሉ? እንደው በእናንተ ተነቃቅተዋል? ነገ ከነጎዳ ሊታገሉ ቆርጠዋል? በነገራችን ላይ በዚህ ሳምንት ለሁለተኛ ጊዜ ግጭት ተፈጥሯል። እስካሁን እስከ 8 እስከ 10 የሚደርሱ ንጹሃን ተገለዋል በሶማሌና በኦሮሞ ኢትዮጵያ መሃል በተፈጠረ ግጭት። ስለዚህ ዛሬ 7 ዓመት ስልጣን ላይ ወደ አብይ ሲመጣ የተፈጠረው ውጥረት ሊመጣ ይችላል የሚል ስጋት ነው በአካባቢው ያለው። የፖለቲካ ፓርቲ ተወካዮች አመራሮች ተገኝተዋል፣ ምሁራን ተገኝተዋልና የጋራ ድምዳሜ ላይ ደርሳችሁ ያቋም መግለጫ አውጥታችኋል። እንደው ለውጥ መጣ። እንግዲህ ለውጥ መጥቶ ወደ ሀገር ቤት የገቡ እዛ መድረኩ ላይ የሚታዩ ብዙዎች ናቸው። ተስፋ አድርገው ሄዱ። እንግዲህ ለውጡ ተቀለበሰ። ለውጥ የሚባልም ነገር የለም። የአብይ አህመድ አሻግራችኋለሁ የምትለው ቃል ብቻ ነው ኢትዮጵያ ሰማይ ላይ የቀረችው። ሌላው ነገር በሙሉ ተኖ አልቋል። ስለዚህ እነዚህ ሰዎች ምንድነው አሁን አብይ አህመድ ጋር ጎደለ የሚሉት? እናንተም ተሰብስባችሁ ስትገልጹ እንደው ምንም የኦሮሞ ህዝብ ምንም ያገኘው ጥቅም የለም በአብይ አህመድ ዘመን። አሁን እነሱ እንደሚሉት እና አብይ እንደሚገልጹት አለ የማዕከሉን ተቆጣጥረናል፣ ማዕከሉ የኦሮሞ ነው። ስለዚህ የኦሮሞ ህዝብ እንደፈለገ በቋንቋ የሚጠቀምበት አሁን እንደ በፊቱ አይደለም። አሁን ሽመልስ አብዲሳም በቀደም ተናግሯል። በደንብ ነው የተናገረው። የኦሮሞ ህዝብ አሁን በወኪል አይደለም የሚተዳደረው። የኦሮሞ ህዝብ ራሱን ነው የሚያስተዳድረው። አይደለም በራሱ ክልል በኢትዮጵያ ደረጃ ትልቅ አቅም ፈጥሮ ሀገር እየመራ ነው ያለው። ይሄንን ያመጣው ደግሞ ብልጽግና የሚባል የኦሮሞ ህዝብ አምጦ የወለደው ድርጅት ወይም ፓርቲ ነው የሚል ነገር ነው የተነሳውና እናንተ ተሰብስባችሁ ምንም ነገር አልተገኘም፣ ሁሉ ነገር ጨለማ ነው ያላችሁት። የቀረቡት አንዳንዶቹ ምሁራንና የፖለቲካ ሰዎች ከሌላው ኢትዮጵያ ጋር የነበራቸው ታሪክ የጋራ ታሪክም የለንም ከሚሉት አንስተው ምንድነው ኢትዮጵያ ልክ እንደ ቅኝ ገዢ አቢሲኒያ በሚል በመጥራትም ጭምር ብዙ ጽሁፎችን የጻፉ ብዙ
ምንድነው ትርክቶችን ሲያራምዱ የነበሩ ናቸውና ዛሬ ከሌላው ኢትዮጵያ ጋር እንሰራለን የሚል አቋም ላይ ሲደርሱ ምናልባት ታክቲካል ነው ወይ አብይን እስከመጣል ነው ወይ ከዛስ በኋላ አንዳንድ ጊዜ ያው የኢትዮጵያውያን ብዙ ጊዜ የሚባለው ስርዓት መንቀል እንጂ ስርዓት መትከል አንችልም ነው አሁን ይሄም አብይን እስከመጣል ነው ከዛ በኋላስ ምክንያቱም እነዚህ የተሰበሰቡት ምሁራንና ከናንተ ጋር የታዩት አንዳንዶቹ በቁጥር የከሌ ብሎ ማስቀመጥ ባይቻልም ግን በግልጽ ከሌላው የኢትዮጵያ ማህበረሰብ ጋር ከሌላው የኢትዮጵያ ክፍል ጋር አብረው መታየት የማይፈልጉ እስካሁንም በሚያራምዷቸው እንግዲህ እድሜ ልካቸውን በሚያራምዷቸው ፖለቲካ አቋሞች ምክንያት ተራርቀው ያሉ ናቸውና ዛሬ መተው የአንድነት ጥሪ ሲያደርጉ በምን መስፈርት ነው ምንድነው ቀጣዩ በምን ተማምነን በመጀመሪያ መተማመንም መቻል አለበት አብይ ነው የአብይ ጥላቻ ነው ጋር የጋራም ያደርገን ወይስ መጪው የኢትዮጵያ ሁኔታን በደንብ ተረድታችሁ እንደዚህ አይነት ነገር መፈጠር አለበት ይሄ ዝም ብሎ የጊዜያዊ አብይን እስከመጣል ብቻ ሳይሆን ከዛ ባሻገር ነው የሚልም አቋም አለው እንደው እዚህ ላይ ምንድነው ማለት የሚቻለው አንድ ዜና እየተመለከትኩ ነበርና አብይ አህመድ በሚቀጥሉት 2 ቀናት ውስጥ ወደ ጅማ ሊሄድ እንደሆነ ዋዜማ ሚዲያ ዘግቧል አብይ አህመድ ወደ ጅማ ተመላለሰ ምናልባት ሌላው አካባቢ ከሄደው ይልቅ ጅማ የደበት ጊዜ በጣም በቁጥር ወደ ኋላ መለስ ብለን ብንፈትሸው ብዙ ጊዜ የሄደው ወደ ጅማ ነው ማለት ይቻላል ነገር ግን ወደ ጅማ ሲሄድ ወጣቶችን ሰብስቦ በመጥራት አበባ ከተማው የተለያዩ አቀባበሎች ፕሮግራሞች እንዲካሄዱ ለአብይ ትልቅ ፕሮግራም ትልቅ ድግስ ህዝቡ ወጥቶ ቲሸርት ለብሶ ቲሸርቱ ላይ አብቹ የለውጥ አባት ከጎንነን የሚል ጽሑፍ ያለበት ቲሸርት ኮዲው መዘጋጀቱን ምናልባት በጅማ ከተማ በኮሪደር ልማት እና ሌሎች ስራዎች ቤቶቻቸውና የንግድ መደብሮቻቸው ፈረሱባቸው ሰዎች ቅሬታቸውን እንዳያነሱ ማስጠንቀቂያ ጭምር እንደተሰጣቸው እነዚህ ነገሮች ያሉበትን ዘገባ ተመለከትኩና ጅማ ለምንድን ነው የሚመላለሰው አብይ አህመድ ጉብኝትም ሌሎች አካላት ሲያደርጉ ወይ አዲስ አበባ ከዛ ደግሞ ጅማ ነው የሚልካቸው ጅማን ሂዱና ያዩ ነው ምናልባት ይሄ ወደ ትውልድ መንደር መመላለስ የመጨረሻውን ጊዜ ያሳየን ይሆን አንዳንድ አምባገነኖች የመጨረሻ ሰዓታቸው ሲደርስ ትውልድ መንደራቸው ላይ አጥር ይሰራሉ ምሽግ ይሰራሉ እንደው ከዛ ከአዲስ አበባ ብንፈናቀል ሁለተኛ ቤታችን ትውልድ መንደራችን ሄደን እዛ ደግሞ ትንሽ እንከላከላለን እሱ ሲያቀተን ደግሞ በስ ብለን ከሀገር እንወጣለን የሚል እንደ አይነት ፎርሙላም ይዞ ሊሆን ይችላል እንደ አይነት ካልኩሌሽን ወይም ደግሞ ስሌት ውስጥ ገብቶ ሊሆን ይችላል የሚልም ግምት ከዚህ በፊት እናነሳ ነበርና እንደው ዜናውን ሳየው አንተን አገኘውና እንደው በጠይቀ ብዬ ነው ለምንድን ነው ጅማ የሚመላለሰው አብይ አንደኛ ጅማን አይወክልም እሱ የጅማ ምሽግ የለው እንደ ጅማ ህዝብ ሰቆቃን ያየ ያለ ማህበረሰብ እንደው ጅማ የአብይ ዞን ነው ተብሎ ይወሰዳል ነገር ግን እንደዛ አይደለም ጅማ የስቃይ መሬት ነች ሲኦል ሆናለች ጅማ እኔ እስከማቆ ድረስ ገጠሩ ከተማው ስቃይ አብይ የሚያው ያቺ ኮሪደር ያልከው በኮሪደር ምክንያት ስንት ወደ 15000 የሚሆኑ ቤቶችን አፈረሰ